እሺ ያነበብኩት የመጽሐፍ ቅዱስ ክፍል የሚገኘው ዕንባቆም ምዕራፍ 3 ላይ ያለ ቃል ነው። ብዙ ጊዜ አማኞች ይናገሩታል፣ በተለይ ከቁጥር 17 ጀምሮ ያለውን። እኔ ግን ያነበብኩት ከቁጥር 16 ጀምሬ ነው። እኔ ሰምቻለሁ፣ ልቤም ደነገጠብኝ፣ ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥ ወደ አጥንቴ ውስጥ ገባ። በስፍራዬ ሆኜ ተናወጥኩ፣ በሚያስጨንቁኝ ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። ምንም እንኳ በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎችም ከበረቱ ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ይላል። ርዕስ የሰጠሁት ዛሬ ምስጋና ከአፉ ያልተሰረቀ ሰው በሚል ነው። ምስጋና ከአፉ ያልተሰረቀ ሰው በሚል ነው። እንግዲህ ይህንን ከዚህ ክፍል ነው የወሰድኩት ርዕሱን። ዛሬ እግዚአብሔር አንድ ጥያቄ ጠይቃችኋል። እንዳታመሰግኑ ከአፋችሁ ምስጋናን የወሰደው ምንድን ነው? ወይም በእግዚአብሔር ፊት እንደ ድሮ ወይም ሲሳካላችሁ ወይም በሆነላችሁ ጊዜ ለእግዚአብሔር ፊት እንትሉ እንደነበረው እንዳትሉ ዛሬ የከለከላችሁ ምንድን ነው? ይሄንን እግዚአብሔር በዚህ ማለዳ ይጠይቃል። እግዚአብሔር ግን ታዲያ ምን አይነት ሰው እንድትሆኑ ይፈልጋል? ምስጋና ከአፉ የማይሰረቅበት ሰው እንድትሆኑ ይፈልጋል። አሜን በሉ እስቲ። ስለ ዕንባቆም ትንሽ ወደ ኋላ መለስ ብሎ ማየት ያስፈልጋል፣ የተያያዘ ነገር ስላለው ከምዕራፍ 1 ጀምሮ። በተለይ ምዕራፍ 1 ስታነቡ ከቁጥር 1 ጀምሮ ነብዩ ዕንባቆም ያየው ሸክም ይህ ነው ይልና ቁጥር 2 ላይ እንዲህ ይላል፣ አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ ጮኻለሁ፣ አንተም አታድንም የሚል ነው ሲጀምር ይሄ ሰውዬ የጀመረው። እና ምንድን ነው የሚለው? እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ ጮኻለሁ፣ አንተም አታድንም አለ ይላል። እና ምንድን የሚል ሐሳብ አለው እዚህ ውስጥ? ጸሎት ያልተሰማ ሲመስል አይደለም? አንዳንዴ ጮኸን መልስ የለም። አረ እግዚአብሔር ሆይ እንደውም ቁጭ ብለን እንዴ ይሰማኛል? እምጮኸው ወደ እግዚአብሔር ነው። በጾም ጸሎት ገብተን በሆነ ነገር አድርገን ዝም የሚባልበት ጊዜ አለ። እህቴ ባንቺ የተጀመረ አይደለም፣ አንተም ወንድሜ ባንተ የተጀመረ አይደለም። እንዲህ አይነት ሁኔታ ውስጥ ሆነህ ቢሆን ዕንባቆም ይኸው ብሎ ነበር። እስከ መቼ ነው አለው የማትሰማኝ? ይሄ መጨረሻ ላይ ምዕራፍ 3 ላይ የተናገረው ሰው አይመስልም። እዚህ ጋር ስትመለከቱት ለምንድን ነው ደግሞም አታድንም ማለት? ያላዳነ ይመስላል። በዚህ ክፍል ላይ ስታድን አይታይም ብሎ እግዚአብሔርን ሲሞግት፣ እግዚአብሔርን ሲከራከር ታያላችሁ። በደልን ስለምን አሳየኝ? ጠማማነትን ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቁን ይከበዋል፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። አንተ በምታስተዳድርበት ምድር፣ አንተ በምትገዛበት ምድር ላይ ፍትህ ተጓሏል፣ ጀስቲስ የለም። ሰዎች እንደፈለገ ነው የሚኖሩ። አመፀኞች እንደውም በርትተው እየወጡ እየሄዱ፣ አንተ ግን ስታድን አይታይም። ይሄ ትክክል ነው ወይ ነው የሚለው? ፕሩፍ አድርግልኝ ወይም ደግሞ አሳምነኝ። ይሄ እንዴት ይሆናል? አምላክ አይደለህም ወይ? ዝቅ ብሎ አይኖች ቆሻሻን ነገር እንዳያዩ፣ ኃጢአት እንዳያዩ የምትጸየፍ አምላክ አይደለህም ወይ? እንዴት እንዲህ ሲሆን ዝም ትላለህ ይላል። እና አንድ ጽሑፍ ላይ ሳነብ ምን ይላል? ያው የተጠራኸው እግዚአብሔርን እንድታምነው ነው እንጂ አካሄዱን ሙሉ እንድትረዳ አይደለም ይላል። የእግዚአብሔር አካሄድ ከሰው የተለየ ነው። ሐሳቤ ከሐሳባችሁ፣ መንገዴ ከመንገዳችሁ አላለም? ኢሳይያስ 55 ላይ ሰማይ ከምድር ከፍ እንዳለ ያክል እንዲሁ ከፍ ያለ ነው አለ። ነገር ግን ዝናብና በረዶ ከሰማይ እንደሚወርድ ምድር እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርግ እንጂ እንዲሁ እንደማይተዋት ከአፌ የሚወጣው ቃል እንዲሁ ይሆናል።
የላኩትን ይፈጽማል ይላል እንጂ በከንቱ ወደኔ አይመለስም። ምንድነው ይሄ ቃል የሚለው? ሰማይና ምድር ያህል የተራራቀ ነው ሐሳባችን መንገዳችን፣ ግን የሚያቀራርብ አንድ ነገር አለ አለ። ዝናብ ሰማይና ምድርን ያቀራርባል። ለምን ማለት ነው? ከሰማይ በመጣው ዝናብ ምክንያት ምድር ፍሬያማ ትሆናለች አለ። እንዲሁ የኔና እናንተን ደግሞ የሚያቀራርበን ቃሌ ነው አለ። ወደ እናንተ ይመጣል አለ፣ ግን ምላሽ እፈልጋለሁ ነው የሚለው። አሜን በሉ እስቲ። መሬት እንኳን ደረቋ መሬት ቋንቋ የሌላት መሬት ዝናብ ሲዘንብባት ካበቀለች፣ እኔ እናንተ ሕያው የሆን ተንቀሳቃሽ በእግዚአብሔር የተሰራን ቃል ሲመጣ እንዴት አድርጎ ነው እኛ ላይ አክቲቭ መሆን የማይችለው? ለምንድን ነው የማይሰራው በእኔ ህይወት? እግዚአብሔር ዛሬ እንዲህ ይላል፣ ምላሽ ይኖራችሁ ለቃሉ። ወደ ህይወታችሁ ሲመጣ ፍሬ ይጠበቃል። እግዚአብሔር ኤክስፔክት የሚያደርገው ነገር አለ ከኔ፣ ካንቺ፣ ካንተ። ስለዚህ ዛሬ እግዚአብሔር ይሄንን ይመክረዋል፣ ነገረው። እግዚአብሔር ዝቅ ብሎ ዕንባቆምን ምን ይለዋል? እናንተ የምትልቁ ሆይ ብሎ እግዚአብሔር ታላላቅ ነገር ገና ጠላቶቻችሁን አስነስቼ ያስገርፋቸዋለሁ ይላል። እንዴት ይላል እንዴ? ትልቁ ኃጢአተኛ ትንሹን ኃጢአተኛ ሲውጣው ዝም ትላል እንዴ? ፌር ነው ይሄ? እንዴት በጣም የወጣላቸውን ባቢሎናውያንን፣ ከለዳውያንን፣ አመፀኞቹን እንደፈለገ የሚኖሩትን አምጥተ ትንሽ አጠፋ ብለ እስራኤልን እንዴት ታስገርፈዋለህ? ይሄ ትክክል ነው ካንተ አካሄድ አንፃር ብሎ ይጠይቃል። ይኸውልህ እግዚአብሔር ይቀጣል። አሜን በሉ። ስለዚህ እግዚአብሔር ይቀጣል። መጽሐፍ ቅዱስ እግዚአብሔር የማይቀጣው ልጅ ይላል ዲቃላ ነው አይደል? ወላጅ የማይቀጣው ልጁ ዲቃላ ነው ይላል። ስለዚህ እግዚአብሔር የሚወዳቸውን ይቀጣቸዋል ይላል። ይኸው እግዚአብሔር ከመስመር ከወጡ ሰዎችን ይቀጣል። በዚህ ዘመን እንደዚህ አይነት ትምህርት ብዙም የለ ይሆናል፣ ግን እውነታው ይሄ ነው። እግዚአብሔር ይቀጣል። እግዚአብሔር ሲቀጣ ያሳምማል፣ ግን ለጥፋት አይደለም፣ ሰዎች እንዲመለሱ ነው። አንዳንድ ሰዎች መንፈሳዊ ነገር ተራ ነገር ይመስላቸዋል፣ ቀለል ያለ። እግዚአብሔር ያለበት እንደሆነ ሊዘነጉ ይችላሉ። ያን ጊዜ እግዚአብሔር ይቆለጥጣል። ይሄን ነግራችኋለሁ፣ መጽሐፍ ቅዱስም ነው። ከመጽሐፍ ቅዱስ ውጭ በየዘመናቱ የምታዩት ነገር ነው። እግዚአብሔር ይቀጣል። እና እስራኤል አመፀኛ ሆና ስትሄድ ዝም ሊላት አልወደደም፣ ያዛት በጠላቶቿ። የመሳፍንት መጽሐፍን ስታነቡ ይሄንን ነው የምታዩት። ይገርፋቸዋል፣ አረው ሲሉ እንደገና ያስጥላቸዋል። እና በምህረት ሲመላለስ ታያላችሁ። ዕንባቆም ብዙ ከተከራከረ በኋላ እግዚአብሔርን ሊያሳምነው እንደማይችል ገባው። ምዕራፍ 2 ላይ ሲመጣ ምን ይላል? ቁጥር 1 ላይ በመጠበቂያዬ ላይ ቆማለሁ፣ በአምባም ላይ ወጣለሁ፣ የሚናገረኝንም ስለ ክርክሬ የምመልሰውን አውቅ ዘንድ እመለከታለሁ ይላል። እቆማለሁ አለ። በመጠበቂያዬ ላይ ቆማለሁ፣ በአምባ ላይ ወጣለሁ አለ። እስቲ የሚለኝን ልስማ፣ ከእግዚአብሔር ጋር ልነጋገር፣ ስለ ክርክሬ ወይም ስለ ጥያቄ የሚሰጠኝ መልስ ልመልከት አለ። ከዛም እግዚአብሔር መለሰለት። ስለ ጊዜ ነው የነገረው። በነገራችን ላይ ሲመልስለት አንባቢው ይፈጽም ዘንድ ራእዩን ጻፍ፣ በጽላት ላይም ግለጠው። ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜ ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። እግዚአብሔር ምንድነው የሚለው? እመጣለሁ። ልክ ነህ፣ ጉብኝት እንደሚያስፈልግ አውቃለሁ፣ ግን በራሴ ጊዜ ነው የምመጣው። አንተ ስላልክ የሆነ ነገር ስላረክ አይደለም። ጻፈው፣ አስቀምጠው። የዘገየው በመስልም መምጣቴ ግን አይቀርም ይለዋል። ወደ ዋናው ነገር ወደ ፈለኩት ክፍል ላይ ስመለስ ከእግዚአብሔር ጋር ብዙ ከተነጋገረ በኋላ ምዕራፍ 3 ላይ ሲመጣ ስለሱ ክብር ማውራት ጀመረ። አሁን እስካሁን ያየነበረው ስለሚፈጸመው ነገር፣ ስለ ችግሮቹ፣ በምድር ላይ ስለሚሆኑት ነገሮች ነበር። እሱን ተወውና ወደ ላይ ማየት ጀመረ። ከዛ የነብዩ ዕንባቆም ጸሎት መዝሙር እንዲህ ይላል፣ አቤቱ ዝናህን ሰምቼ ፈራሁ፣ አቤቱ በአመታት መካከል ስራህን ፈጽም፣ በአመታት መካከል ትታወቅ፣ በመዓት ጊዜ ምሕረትን አስብ እያለ ስለ እግዚአብሔር ታላቅነት እንዳለ መዘርዘር ጀመረ። ይውላችሁ በክርስትና ውስጥ አንድ የመንፈሳዊ ነገር እንቅፋት ሆኖ ያየሁት በዘመኔ ምን መሰላችሁ? ለሁሉ ነገር እግዚአብሔር ሙሉ ለሙሉ እንዲያብራራልን መጠበቅ። ይሄን
እግዚአብሔር አያደርግም። በየዘመናቱ ከዘፍጥረት ጀምራችሁ እዩ ዝም ይላል። ኢቭን ሲመጣ እንኳን እንደ ሶሪ ያዘገየው ምናምን አይልም። ገባ አይደል? እንደውኛ ኤክስፔክት እንደምናደርገው ወይ ደግሞ የሆነ ነገር በቃ ከእግዚአብሔር እኛ እንደምንጠብቀው አይነት አይደለም አካሄዱ። በቃ ይሄ አካሄዱ አይደለም። መጽሐፍ ቅዱስ ደግሞ እግዚአብሔርን እወቁት አይደለም የሚለው። እንድናቀው ከተፈለገ እንደዚህ ነው። ለሁሉ ነገር ማብራሪያ አይሰጥም። ምክንያቱም ዲፕ ነው። አንዳንዱ ነገር ጥልቅ ነው፣ ቢነገረንም አይገባንም። ስለዚህ እግዚአብሔር ዝም ብሎ ስራውን ይሰራል። እኛ ግን ፋውንዴሽናችን ሊሆን የሚገባው በእምነት መጠበቅ፣ ፍቅሩ ላይ መቆም አለብን እንጂ ሁኔታዎቹ ላይ መቆም የለብንም። አሜን በሉ እስቲ። እግዚአብሔር እውነተኛ ነው። እኔ ላይ ዘገየ ፈጠነ፣ አንቺ ላይ ዘገየ ፈጠነ፣ እግዚአብሔር እውነተኛ ነው። ከዛ በኋላ ታዲያ ይሄ ሰው የተናገረው ነገር ቅድም እንዳልኩት ምዕራፍ 1 ላይ ያለው ሰው አይመስልም። እንዲህ አለ ቁጥር 16 ላይ እኔ ሰምቻለሁ፣ ልቤም ደነገጠብኝ፣ ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ፣ በስፍራዬ ሆኜ ተናወጥኩ፣ በሚያስጨንቁን ህዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ ይላል። አያችሁ አሁን የገባው ሰው ሆነ። ለካ አለ ያለ ጊዜው ላደርገው ማልችለው ነገር አለ፣ የሚጠበቅ ውጤት አለ፣ የሚጠበቅ ስራ አለ። ስለዚህ ያንን ቀን እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ አለና ከዛ የሚያስገርመው ምንም እንኳን በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾች መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችን በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል። አሜን በሉ እስቲ። በዙሪያዬ ያለው በረከቴ የምለው ተስፋ የማደርገው ነገ እንዲና እንዲያደርግበታለሁ ያልኩት ነገር ሁሉ ቢጠፋ፣ እኔ ግን አለ አሁን ተስፋዬ በእግዚአብሔር ላይ ብቻ ነው። በሁኔታዎች ላይ መደገፍ አቁሜ እግዚአብሔር ከኔ ጋር ከሆነ ይበቃኛል ብያለሁ። አሜን በሉ እስቲ ወገኖቼ። እግዚአብሔር ከናንተ ጋር ከሆነ በወጀብና ባውሎ ንፋስ ውስጥ መቆም ትችላላችሁ። የእውነተኛ ክርስቲያን መለኪያ በሀገር ሰላም ማመስገን ሳይሆን በማይመች የህይወት አካሄድ ውስጥ ምስጋና ለእግዚአብሔር ማቅረብ መቻሉ ነው። ይሄ ነው የአማኝ ፈተና። አንድ የበሰለ አማኝ ምንድነው ካላችሁ፣ በህይወቱ ልታዩ የምትችሉት ትልቅ ቁልፍ ነገር በማይመች ሁኔታ ውስጥ እግዚአብሔርን ማመስገን ይችላል። አሜን በሉ እስቲ። ህይወት ነውጥ ሆኖባችኋል? ቁሙ፣ እግዚአብሔር ይመጣል። ሁሉ ጊዜ ዊንተር የለም፣ ሰመር ይመጣል። አሜን በሉ እስቲ። አይደለም ሲዝን አለ እኮ በህይወትም ይቀየራል። ግን መቆም ይፈልጋል። ዝም ብዬ እጠብቃለሁ አለ፣ እቆማለሁ አለ። ለምን መሰላችሁ? ቆማለሁ፣ እጠብቃለሁ ምናምን የሚሉት ቃሎች ብዙ ሰው ስለሄደ ነው። አቅቶት መቆም መጠበቅ አቅቶት የራሱን እርምጃ ስለወሰደ ነው ይሄ ሰው ይሄንን የሚለው። እሱ ግን በእግዚአብሔር ደስ ይለኛል አለ። በመድኃኒቴም አምላክ ሐሴት አደርጋለሁ ብሎ ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎች ላይ ያስኬደኛል። ይሄን ክፍል ሳይ በጣም የገረመኝ ነገር ልንገራችሁ። እንግዲህ ዋላ የሚላት ዲር ነው የሚለው በእንግሊዝኛ። ታቋቸዋላችሁ እንግዲህ እነኚህ የፍየል ዝርያዎች ናቸው አይደለም? እንደው የዱር ፍየል ተብለን ልንጠራቸው የምንችላቸው ናቸው። እና ከሌሎች እንስሳት የተለየ አንድ ካራክተር አላቸው። እርግጠኛ ነኝ በቪዲዮ ምናምን አይታችሁ ይሆናል። ምንድነው ትልቁ ኳሊቲያቸው? እግራቸው የተሰራው ለየት ያለ ነው። እችን የምታክል ነች እና እንደ ቀንድ የምትመስል ያው ታውቃላችሁ። ልዩ የሚያርጋት ባህሪ ምንድነው? ተራራ መውጣት ትችላለች። ሌሎች እንስሶች መውጣት የማይችሉት ከፍታ ቀጥ ያለውን ተራራ አይታችኋል። አንዳንዴ ታላቅ ተራራ ላይ ቆመው ጫው ምናምን የሚልሱ ወጥተው እዛ ላይ እግሬን እንደሱ ያደርጋል፣ እግሮቼን እንደ ዋላ እግሮች ያደርጋል ስለው በከፍታ ላይ ያስኬደኛል። አሁን ተራራውን አይደርምስልኝም ማለት፣ አሁን ሁኔታውን አይቀይርልኝም ማለት፣ ነገር ግን የኔን እግር ያጠነክራል። አሜን በል እስቲ ሃሌሉያ። ሁኔታው ሳይቀየር እኔን ያበረታኛል፣ እኔን ያጠነክረኝና በከፍታዎች ላይ እንዲሄድ ያደርገኛል። ኢየሱስ የተባረከ ይሁን። እስቲ ክብር ታመጨለታለሽ ለሰራዊት ጌታ ለእግዚአብሔር። እግዚአብሔር ያበረታል።
ለደካማው ኃይል ይሰጣል፣ ብርታት ለሌለው ጉልበትን ይጨምራል አይደል የሚለው። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝትን ፈጽመው ይወድቃሉ። ነገር ግን እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን እንደ ንስር ያድሳሉ፣ ይሮጣሉ አይደክሙም፣ ይሄዳሉ አይታክቱም የሚለው ኃይል የሚሰጥበት ምክንያት መንገድ እንዳትቀይር ነው። ኃይል የሚሰጥበት ምክንያት ከፍታውን እየረገጥክ እንድትሄድ ነው። እስቲ ክብር ታመጣለታለህ። ኢየሱስ የተባረከ ይሁን። ሃሌሉያ። እግዚአብሔር በከፍታ ላይ ያስኬዳል። ይው ለፈስፋሳና ሰነፍ እንድንሆን እግዚአብሔር አይፈልግም። አንዳንድ ቻሌንጅ አንፈልግም። ይሄ የሰው ተፈጥሮ ነው አይደል? ቻሌንጅ አንፈልግም። እግዚአብሔር ግን እንደዚህ ይላል፣ በቻሌንጅ ውስጥ የሚያስኬድ ኃይል እሰጥሃለሁ፣ ጸጋ እሰጥሃለሁ። ይሄንን ነው የሚያደርገው። ብዙ ጊዜ በቃ ጥሰህ እንድትሄድ አሸንፈህ እንድትወጣ፣ ከዛ ትጠነክራለህ፣ ትጠነክሪያለሽ። በቀላሉ ተስፋ የማትቆርጥ በቀላሉ ማጉረምረም በአፍ ውስጥ የማይገባ ትሆናል። ዛሬ በዚህ ዓመት መጀመሪያ እግዚአብሔር እንዲህ ነው የሚላችሁ። አሁን ዛሬ የምነግራችሁ እንዲህ ይሆናል እንዲህ አይሆንም አይደለም፣ እናንተ የምትሆኑትን ነው የምነግረው። አሜን በሉ እስቲ። በየትኛውም የህይወት አካሄድ ውስጥ ከጌታ ጋር እቀጥላለሁ የምትሉ ናችሁ። ሃሌሉያ። ኢየሱስ የተባረከው። ከፍታ ቢሆን ዝቅታ፣ በሸለቆ ቢሆን በተራራ ከጌታ ጋር እቀጥላለሁ የምትሉ እንድትሆኑ እግዚአብሔር ይፈልጋል። ምስጋና ከአፋችሁ እንዳይሰረቅ። የተሰጠን ወንጌል አንድ ነው አይደለም? የተሰጠን መጽሐፍ አንድ ነው። ሐዋርያት የኖሩትን ቅዱሳን የኖሩትን እንድንኖር ተጠይቀናል። ብዙ ጊዜ የምናነሳው የሐዋርያት ሥራ ምዕራፍ 16 ላይ ያለው ታሪክ ቀላል እንዳይመስላችሁ። ጳውሎስና ሲላስ በሰንሰለት ታስረው ወህኒ ቤት ነው የተጣሉት። እንደ ከባድ ወንጀለኛ ተደብድበው ደም እየፈሰሳቸው መንገድ ለመንገድ ጎትቷቸው የሚል ቃል ታነባላችሁ። ወንጀል አልሰሩም፣ ክፉ ነገር አላደረጉም። ከሁሉ በላይ የሚያመው ምንም በእናንተ ሂሳብ ወይም በሌሎችም ሂሳብ ያደረጋችሁትን ክፉ ነገር ሳታውቁ በመከራ ማለፍ እንዴት እንደሚያም። ይሄ በሚሆንበት ሰዓት ተጥለው እያሉ ወህኒ ቤት ውስጥ በእግር ብረት ታስረው በእግር ግንድ ተጠርቀው ይላል፣ በሰንሰለት እጃቸው ታስረው መላወስ በማይችሉበት ደም በደም ሆነው ደምና አፈር ጭቃ ሰርቶ ምግብ ሳይበሉ ውሃ ሳይጠጡ ሐዘን የተሞላበት ይታያችኋል። ተቀጥቅጠው እዛ ተጥለው እንደ ሌባ እንደ ነፍሰ ገዳይ ተጥለው እግዚአብሔር የላካቸውን ስራ ሰርተው ነው ሰዎች እንዲሆኑት። እግዚአብሔር አዟቸው ወንጌል ስበኩ ብሏቸው ነው ይሄው። እግዚአብሔር አያስጥልም። መጠየቅ የለባቸው። ዋይ አንተ ሂዱ ብለህ እንዲህ መከራ ስንቀበል ለምን ዝም ትላለህ ማለት የለባቸው። አታውት ይመስልሃል ይሄን መጠየቅ? እንደኔና እንዳንተ ጭንቅላት የላቸው። ይሄው እነሱን ተጠቅመው አይደል እንደ 14 መልእክት የጻፈልን ታላቅ ሐዋርያ አይደለም እንደ ጳውሎስ? ስንት ሚስጥር የሚያውቅ አይደለም እንደ? ግን ምን እንዳደረገ ታውቃለህ አይደል? ምዕራፍ 16 ቁጥር 25 አንብቡት። በዜማ እግዚአብሔርን ያመሰግኑት ነበር ይላል። ከሰንሰለት ጀርባ ያለ ምስጋና፣ ወህኒ ውስጥ ተጥለህ ያለ ምስጋና፣ የሚበላ በሌለበት ህመም ባለበት ሰንሰለት ባለበት የእግር ግንድ ውስጥ እግር ተጠርቆ መንቀሳቀስ በማይቻልበት ደም እየፈሰሰ እንዲህ አይነት ሁኔታ ውስጥ ማመስገን ይቻላል? አዎ ይቻላል። ለዚህ ነው የእግዚአብሔር ሰዎች ያመሰገኑት። አንቺ ምን ሆነሽ ነው ያጉረመረምሽው? አንተ ምን ሆነ ነው በእግዚአብሔር ላይ ከንቱ ቃል የተናገርከው? እግዚአብሔር ዛሬ እንዲህ ይላል፣ ምስጋና ካፍ እንዳይሰርቅ። አሜን በል እስቲ። ኢየሱስ ይባረክ። እህቴ ከአፍሽ ውስጥ ምስጋና እንዳይወጣ ተጠንቀቂ። በማለዳ ተነሽና ክብር ላንተ ይሁን በይ። ዝም ብለሽ ታግለሽ አልነቀል ያለው በምስጋና ይነቀላል። ሃሌሉያ። ምስጋና የሚሰዋ ሃሌሉያ አይደል የሚለው እዛ ኢሳይያስ 50 ላይ መዝሙር 50 ላይ መጨረሻው ላይ እንዲህ ይላል፣ ምስጋና የሚሰዋ ግን እርሱ ያከብረኛል፣ የእግዚአብሔርን ማዳን የማሳይበት መንገድ በዚያ አለ ይላል። ልክ ለኔ ምስጋና ማቅረብ ሲጀምር እኔ ተራራውን ደልዳላ ሜዳ አደርጋለሁ። ልክ ምስጋና ማቅረብ ሲጀምር ሰንሰለት መበጠስ ይጀምራል። ልክ ምስጋና ማቅረብ ሲጀምር በሮች መከፈት ይጀምራሉ። ልክ ምስጋና ማቅረብ ሲጀምር በከፍታ ላይ የወጡት በእግር ስር መውደቅ ይጀምራሉ። ሚስጥሩስ ምስጋና ኃይል አለው። እግዚአብሔር ይችላል ማለት ነው። ሃሌሉያ። ኢየሱስ የተባረከ ይሁን።
ዛሬ እግዚአብሔር እንዲህ ይልሻል፣ በነውጡ በአወጀብና በአውሎ ንፋስ ውስጥ እግዚአብሔርን አመስግኝ፣ መምጣቱ አይቀርም። ሃሌሉያ! መምጣቱ አይቀርም። ይመጣል ቤትህ ጉብኝት፣ ይመጣል ቤትሽ ጉብኝት። ምክንያቱም የጀመረው እሱ ነው። አንቺን ጉዞ ያስጀመረሽ እሱ ነውና መንገድ ላይ አይተውሽም። ሃሌሉያ! አንዳንዴ እኮ በህይወት ኤክስፒሪየንስ ማድረግ ትልቅ ነገር። እግዚአብሔር ጨክኖብሽ እንዳይመስልህ፣ ጨክኖብን አይደለም፣ ልምድ ሊሰጥ ነው። ባለፈን ሳምንት እንደምታስታውሱት ወደ አውሮፓ ሄጄ ነበር እና አንድ ነገር እግዚአብሔር አስተማረኝ። አውሮፕላን ላይ ከጀርመን ወደዚህ የአውሮፕላኑ ጀርመን ኮኔክሽን ነበረውና ወደዚህ ሲመጣ ትንሽ ተርቡላንስ ነበር። በጣም አይደለም፣ ትንሽ ያው እንግዲህ አይጠፋም። ትንሽ እንደሱ ቀጥቀጥ አለ። ከዛ ትንሽ ጋብ ሲል እኔ ደግሞ ወደ ዋሽሩም መሄድ ፈለኩ። እግዚአብሔር ያው ሊያስተምረኝ ስለፈለገ ነው። ወደ ዋሽሩም ጋር ስደርስ ሆስተሶቹም ያደርጉትን ነው። ምን ያደርጋሉ? ፎቶ አንሽኝ እየተባባሉ ገጭ ቃጭ ይላሉ። ከዛ ደግሞ አንዷ ሜካፓን ይዛ መስተዋቷን ይዛ ትትበጃጃለች። ዋት አልኩኝ። እንግዲህ እኔ እንዳው ትንሽ ጋብ ሲል ደረስኩኝ። ቀደም ብለውም እንደዛ እየተናወጠም ነው እያረጉት ያለው። ከዛ ወዲያው ገባኝ። ስንት ሰው እናቴ መድኃኒዓለም ይላል አውሮፕላኑን የሚይዘው መስሎት ማለት ነው። ያው በተናወጠ ቁጥር ታውቃለህ ብዙ ነው የምጠራው። ከዛ እነሱ ግን ፕሌኑ እንደሚደርስ በጣም እርግጠኛ ናቸው። ምን መሰለህ? ተዛ የባሰ ተርቡላንስ አልፈዋል እነሱ አይደለም። ማት ጊዜ እንደዚህ ተጋይተው እቃው ተዘረጋግፎ ምናምን ያውቃሉ። ስለዚህ አሁን እቺ የነሱ ጨዋታ ነች፣ ምንም አይደለችም። ደግሞ ጠዋት መተው ነው እኮ ከሰዓት የሚሄዱት። እንደኔና እንዳንተ በ6 ወር አንዴ ምናምን አይደለም የሚወጡት። ተግባባን? ስለዚህ ኤክስፒሪየንስ ስላላቸው ወጀው እና ምን አልኩኝ? እነኛ አልኩኝ የበሰለ አገልጋይ ምሳሌ ናቸው አልኩ። ገባህ? በቃ አንዳንድ ሰው ምንም አይመስለውም። የሆነ ወጀብ መጣ ምናምን ስትለው ምንም፣ እሱ ምስጋና ላይ ነው ያለው። እንደዚህ እንድንሆን እግዚአብሔር ይፈልጋል። ሃሌሉያ! በወጀብ ውስጥ ባውሎ ንፋስ ውስጥ እግዚአብሔር መንገድ አለው። ጥቂት ተርቡላንስ አይተህ እንደው አገር ይያዝ አትበል። እግዚአብሔር ያረጋጋዋል። መድረሱ አይቀርም። ሃሌሉያ! እስቲ ክብር ታመጣላችሁ። ኢየሱስ የተባረከ ይሁን። ነውጥ ሊኖር ይችላል፣ ነገር ግን የሰራዊት ጌታ እግዚአብሔር ኮንትሮል አድርጎታል። አሜን በሉ። እግዚአብሔር ተቆጣጥሮታል። አንዳንድ ነገር እኮ እግዚአብሔር ሊይዘው የሚገባው መሪ እኛ ይዘን እኮ ነው አበሳችን የምንበላው። እንዴት አርገስ ይታያል? እግዚአብሔር መያዝ የሚገባው ነገር አንተ ይዘህ እንዴት ታረጋዋለህ? እንዴት ታረጋዋለሽ? ስጪው፣ እሱ እንደወደደ ያርገው። ስጠው፣ መሪውን ስጠው። አንተ እንደወደድክ አርግ በል እስቲ። ነገሮች ሲቀየሩ ታያል። ምክንያቱም እግዚአብሔር ይዞት ገደል የገባ የለም። እግዚአብሔር መርቶት የጠፋ የለም። የሰራዊት ጌታ እግዚአብሔር ይመራል፣ ያደርሳል። የሐዋርያት ሥራ ምዕራፍ 27 ላይም ያንን ማዕበል ሁሌም ብዙ ጊዜ ተሰብከናል። በተለይ ግን በጣም ከሚነካይ ልቤን ከሚነኩኝ ሐሳብ እንትኖች ጥቅሶች መካከል በተለይ ምዕራፍ 27 ቁጥር 22 ላይ ከ22 ጀምሮ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 27 ቁጥር 22 አሁንም አይዟችሁ ብዬ እመክራችኋለሁ፣ ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳን አይጠፋምና የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምነዋለሁ። አሜን በሉ እስቲ። ይሄን የሚለው እኮ የተደላደለ ቦታ ሆኖ እንዳይመስልህ። እንድናለን የማለት ተስፋ ተቆርጠ እንሞታለን ብለው ካረጋገጡ በኋላ ነው። ግን መልአክ መጣ። እዚህ ጋር የሚለው እንደውም ጌታ ኢየሱስን ነው። መጣና ባጠገቤ እንዲህ አለኝ፣ አይዞህ ቄሳር ፊት
ትቆማለህ። እሱ ጌታ የራሱን ስራ ነው የሚናገረው አይገርም? ተጨነክብኝ ልጄ አይዞ በርታ ምናምን አይደለም ያለው፣ የራሱን ነገር ይነግረዋል። ነግሬህ ነበር አይደለም ቀደም ብዬ ገና መሬት ላይ እያለ ቄሳር ፊት ትመሰክራለህ አላልኩም? ጣሊያን ሮም፣ አዎ አሁንም ትመሰክርልኛለህ በሱ ፊት። አብረው እንደው የሚሄዱትን ሰዎች ጌታ ሰጥቷል ብሎ ነግሮት ሄደ። ከዛ አጨበጨበ ጳውሎስ። አትነሱ ስላችሁ መጀመሪያውኑ ባትነሱ ጥሩ ነበር አለ። እሻው ምንድነው አሉ። ምግብ ከበሉ ቆይተዋል። ከላይ እና ከታች ውሃ በላያቸው ላይ እየሄደ ወዴት እንደሚሄዱ አያውቁም። ካፒቴኑ መርከቡ ለቋል። ነፋሱ ነው እየወሰዳቸዋል። ተስፋ የተቆረጠበት ሰዓት ላይ ቆሞ አጨብጭቦ ዛሬ መጥቶ እንዲህ አለኝ አላቸው። ሃሌሉያ! ዛሬ በዚህ ወጀብ ውስጥ፣ ዛሬ የህይወት ጥፋት ባለበት በሚመስለው ውስጥ፣ ተስፋ አስቆራጭ በሆነው በዚህ ነገር ውስጥ መጥቶ በአጠገቤ ቆመና እንዲህ አለኝ፣ ጳውሎስ ሆይ አትፍራ፣ ካንተ ጋር የሚሄዱትን ሰጥቻለሁ፣ በቄሳር ፊት ትቆማለህ ብሎኛል፣ ደግሞ አንድም ነፍስ አይጠፋም ብሏል አለና እዚህ ጋር አልቆመም። እንደተናገረኝ እንዲሁ እንዲያደርግ አምነዋለሁ። ሃሌሉያ ሃሌሉያ ሃሌሉያ! እንደተናገረኝ እንዲሁ እንዲያደርግ አምነዋለሁ አላችሁ። አየ በአገር ሰላም አሜን ማለትና አየ እንዲህ የተናገረኝን አምነዋለሁ ማለትና እዚህ ሁኔታ ላይ ሆኖ የተናገረኝን አምነዋለሁ ይለያል። ግን ልንገርሽ እህቴ፣ ላንቺ ብሎ አይደለም ታማኝ ሆነው፣ ለኔ ብሎ አይደል። እሱ ከጥንትም ታማኝ ነው። እሱ ለቃሉ የታመነ ነው። ስለዚህ ያደርገዋል። እግዚአብሔር አምላክ የተመሰገነ ይሁን። በመጽሐፍ ቅዱስ ውስጥ ምስጋናው ካፉ ያልተሰረቁ ሰዎች ብዙ ናቸው። ዳዊት በተለይ ብዙ ጊዜ እናነሳዋለን። ዳዊት የምስጋና ሰው ነው። መዝሙሮቹም እንደምታውቁት በአብዛኛው ምስጋና ናቸው። ግን ዝም ብለው ምስጋና ብቻ አይደሉም። ትግልም እንደነበረበት ታያላችሁ። ለማጉረምረም ሲዳዳው እንደገና ደግሞ ከእግዚአብሔር ዘንድ ምሕረትን ሲቀበል በተለይ መዝሙር ምዕራፍ 10 ቁጥር 1 ላይ ምን ነው ይለዋል። እንደዚህ ባነበው ጥሩ ነው። ለምንድን ነው ርቀህ የቆምከው? ልክ እንደ ሰው ይጠይቀዋል። ምዕራፍ 10 ቁጥር 1 ላይ እንዲህ ይላል፣ አቤቱ ለምን ርቀህ ቆምክ? በመከራዬ ጊዜ ለምን ትሰወራለህ? በኃጢአተኛ ትዕቢት ድሃ ይናደዳል፣ ባሰቡት ተንኮላቸው ተጠመዱ ይላል። እና ምንድነው የሚለው ከላይ ግን አቤቱ ለምን ርቀህ ቆምክ? በመከራዬ ጊዜ ለምን ተሰወርክ ይላል። ርቀህ ቆምክ እንደ ሰው ይለዋል። በቃ ዘባን ሆነ ከርቀት እያየህ ዝም ያልከኝ መሰለኝ ይለዋል። እና ግን ለነፍሱ ምን ይላት እንደነበር ታውቃላችሁ? ደጋግሞ በጣም ነፍሴ ሆይ የሚል ደጋግሞ ከ10 ጊዜ በላይ ዳዊት የተናገረው አንድ አይነት ሐሳብ አለ። እንዱ ዝም ብዬ 1 2 3ቱን ላንብብላችሁ። 42 ቁጥር 5 ላይ መዝሙር 42 ቁጥር 5 እንዲህ ይላል፣ ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። ሰማችሁት? ከበባው አይታያችሁም? ግን ይሄ ሰው እኮ ለሐዘኑ በቂ ምክንያት አለው፣ መረጃ አለው እኮ። ግን ምን ይላታል? ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ ይላል። ቁጥር 11 ዝቅ ብሎ ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ ይላታል። እዚሁ ቁጥር 43 ላይ ደግሞ ዝቅ ብሎ ቁጥር 5 ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ ይላል። ያው ልክ ነው። ስብከት ሰዎችን ያነቃቃል፣ ዝማሬ ያነቃቃል፣ የሰዎች ምክር ያነቃቃል። ግን ለራሳችሁ አነቃቂ ሁኑ። አሜን በሉ እስቲ። በመስተዋት እያየሽም ሰው ከጠፋ ንገሪው ለራስሽ። ነፍሴ በያት ንገሪያት። ልታጉረመርም ስትል ተይ ተይ ተይ፣ ብዙ ያደረገልሽ አታጉረምርሚ፣ ላመስግነው ተይኝ በያት። የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። በተለይ ግን በመረጃ የሚሞግታት ነፍሱን 103 ላይ ነው። መዝሙር 103 ቁጥር 1 በሪዝን በኤቪደንስ በመረጃ የሚሞግታት እዚህ ጋር ነው። ነፍሴ ሆይ አለ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ለምን?
ምን ተደርጎልኝ ስትል ዝቅ ብሎ እንዲያል ኃጢአትሽን ሁሉ ይቅር የሚል አሜን በል እስቲ። ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረትና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር የሚያድስ እሱ ነው። ስለዚህ እባክሽ አመስግኝ። ይሄን ከዚህ በፊት ተናግሬው አውቃለሁ። ማጉረምረም ክፋቱ እኮ እግዚአብሔርና እኛ መሃል ብቻ አይደለም፣ ያልፋል። በምናጉረመረምበት ሰዓት ለሰይጣን የምናስተላልፈው መልእክት አለ። ምን የሚለው? የተከተልኩት ጌታና እኔ አልተግባባንም። አይ አብረን እየሄድን ተከትየዋለሁ ግን ደስተኛ አይደለሁም በሱ እያልን ነው ሜሴጅ እየሰጠነው ያለነው። ስለዚህ ማጉረምረም ምድረ በዳ ያስቀራል። እስራኤልን አንብቡ፣ አንደኛ ቆሮንቶስ ምዕራፍ 10 ብዙዎች በማንጎራጎራቸው ምክንያት በምድረ በዳ ወድቀዋል፣ እግዚአብሔር በሚበዙት ደስ አልተሰኘም ይላል። ዛሬ ምስጋናን ከአፍሽ የሰረቀው ምንድነው? እግዚአብሔር እንዲህ ይመክርሻል፣ ጠብቂ አፍሽ። ሰይጣን ስታወሪ ነው የሚያውቀው፣ ሰይጣን ስትናገር ነው የሚሰማ። ስለዚህ ጠብቅ፣ ዝም ብለህ ከንቱ ቃል አትናገር ነው። ቢያምም ዝም ማመስገን ቢያቀት ቢያንስ ዝም ማለት አለብህ። አሜን። ዮሴፍን ትንሽ በሱ ላይ ልናገርና ልጨርስ። ዮሴፍ ምዕራፍ 39 ቁጥር 1 ላይ ወደ ግብጽ ወረደ፣ የፈርዖንም ጃንደረባ የዘበኞች አለቃ ጶጢፋራ ለተባለ ሰው ተሸጠ ይላል። ወይ ዮሴፍ፣ አንዳንድ ህልም ካለብህ ወንድሜ ስሙዝ አይሆንም መንገዱ። እንደውም ባለፈ ስል ነበረ አንድ ጽሁፍ ላይ ምን የሚላየው ባለፈ ሳነብ መንገዱ ስሙዝ ከሆነ እግዚአብሔር የለበትም ይላል። ገባችሁ አይደለ? እግዚአብሔር ያለበት መንገድ ስሙዝ ሆኖ አያውቅም፣ አስፋልት ሆኖ አያውቅም። እና ዮሴፍ ይኸው ተመልከቱ፣ እዚህ ጋር ቁልፍ ነገር ነግራችኋለሁ፣ ስሙ በደንብ። ዮሴፍ በወንድሞቹ ተሸጧል። የመጨረሻ ህመም ያለው ብዙ ጊዜ እናነሳዋለን። አልበደላቸው፣ ክፉ አላረገባቸው፣ ለነሱ ምግብ ይዞ ሄዶ ነው የሸጡት። ይሄ ግፍ ነው። እውነት ለመናገር ምን አረገም ብለው እሱ ባላየው ህልሙን የሰጠው እግዚአብሔር እሱን ስለነገራቸው ጣሉት ይላል። ሸጡት። እዛ ተሸጦ እያለ በህመም ላይ እያለ እንደገና ሌላ ሰው ገዝቶ ለሌላ ሰው በቃ እንደ ደንበኛ ከብት እያተረፉበት ሸጡት ጀመር። ለራእይ በራእዩ ለከፍታ የተጠራው ሰው ነው የሚሆነው። ባሪያ ተደረገ። መሸጡ ሳያንሰው ባሪያ ተደረገ ሰው ቤት። ይሄ አላንስ ብሎት በውሸት ክስ ወህኒ ቤት ጨምሩት፣ ባላረገው ወንጀል። ወይ ጉድ! በዚህ ላይ ተስፋው ዘገየበት። ይሄ ሁሉ ለማጉረምረም በቂ ምክንያት አይደለም። ዮሴፍ ግን ሲያጉረመርም አታዩትም። እንዳውም አንድ የገባኝን ነገር ልንገራችሁ። በእያንዳንዱ አካሄዱ እግዚአብሔር ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት ይላል። ምን ማለት እንደው ታውቃላችሁ? ሌላ ነገር ቢጠፋ ኑሮ ግን እግዚአብሔርን አላራቀም ነበር። አሜን። ኑሮሽ ሌላ ነገር ይጥፋ፣ እግዚአብሔር እንዳያርቅብሽ፣ እግዚአብሔር እንዳያጠፋብህ ወንድሜ። ምክንያቱም እሱ ካለ ሁሉ ነገር አለ። ዮሴፍ በቃ እግዚአብሔር ከሱ ጋር ነበር፣ በሚወጣበት በሚገባበት። ከዚህ የተነሳ ወደ ፍጻሜው ደርሷል። የሚገኝ ነገር ይጠፋም ሊመጣም ሊሄድም ይችላል። በምድር ላይ ፐርማነንት የሚባል ነገር የለም። ይሄንን እወቁ። ቋሚ የሚባል ነገር የለም። ዛሬ የወጣ ያማረበት ነገ እንደዛ ይቀጥል። ዛሬ ክብር ላይ ያለ ነገ እንደዛ ላይ ቀጥል ይችላል። ዛሬ ጉልበተኛ፣ ብርቱ፣ ኃይለኛ የተባለ ነገ እንደዛ ላይ ቀጥል ይችላል። የወጣው ይወርዳል። ለሁሉም ጊዜ ያለው አላለም ጠቢቡ መክብብ ምዕራፍ 3 ላይ? ለመጣል ጊዜ ያለው፣ ለማንሳት ሁሉ ነገር ዘመን አለው። ስለዚህ
እዚህ ወደቀ ዓለም ላይ ፐርፌክት የሆነ ነገር አትጠብቁ ማግኘትም ስለማይቻል ማለት ነው። ስለዚህ ዛሬ እግዚአብሔር እንዲህ ይላል ይሄን ጉባኤ መምከር የሚፈልገው ሁኔታዎች ቢቀያየሩም እናንተ አትቀያየሩ። ከሁኔታዎች የተነሳ ኑሯችሁ አይቀየር። አፋችሁ ውስጥ በማለዳ ካልጋችሁ ስትወጡ ምስጋና ይሙላ። በአምላኬ ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ በሉ። ሁሉ ጠፍቶ አዎ ይሄው ዕንባቆም እንደዛ ነገርን። በዙሪያዬ ያለው ሁሉ ይው ምንም እንኳን በለስ ባታፈራ በወይራ ፍሬ ባይገኝ የወይራ ስራ ቢጎድል እርሾች መብልን ባይሰጡ ከብቶች ከጋጥ ውስጥ ቢጠፉ በጎች በግሮኑ ባይገኝ ምን የሚላቸው ነገሮች እኮ በዚህ ዘመን ያለኝ ንብረት በሙሉ እኮ ነው አይደለም እንዴ? በዛ ዘመን ያው ሁሉ የሚቆጠረው ይሄ ሁሉ ጠፍቶ ግን አለ በመድኃኒቴ አምላክ በእግዚአብሔር ደስ ይለኛል፣ እሱን ተስፋ አደርጋለሁ፣ እስከ መጨረሻው ድረስ እጸናለሁ። እግሮቼን እንደ በሆር እግሮች ያደርጋቸዋል፣ በከፍታ ላይ ያስኬደኛል ብሏል። እስቲ ክብር ታመጡና እንጸልያለን። ኢየሱስ የተባረከ ይሁን። ምስጋና ከአፋችሁ እንዳይሰረቅ እንጸልያለን።